ሄሎ እንዴት ነህ? አለሁ። እንዴት ነሽ? ሰላም ነህ? አለን። የቱ ጋር ነህ? ሾሩሙ ጋር ነኝ ያለሁት። እንዴ እኔም እዛው ነኝ እኮ። ነይ በቃ ነይ። ጉብኝት እንዴት ነው? ጥሩ ነበር። ጥሩ ነው። እንዴት ነሽ? ምን ያላየሁት ነገር አለ? እንዴት ነህ? ሰላም በደንብ አየሁ። አለሁልሽ። ምን አዲስ ነገር አለ? ለቴክኖሎጂ እስቲ ዞር ብለን ነው። እስቲ ይሄኛው ኢንተረስቲንግ ነው በጣም። ምንድን ነው? እንደዚህ እጅሽን አስገብተሽ እንዲህ ስትይ ይቀየራል። በጣም ነው የሚያምረው። በጣም ለረጅም ጊዜ በጉጉት ሲጠበቅ የነበረው በዲጂታል ቴክኖሎጂና ኢትዮጵያን በስፋት የምንቃኝበት የቴኪት ፕሮግራማችን የመክፈቻ ፕሮግራም ላይ እንገኛለን። በርካታ ማህበረሰቦች ማስታወቂያውን እያዩ መቼ ነው የሚጀምረው የሚል ጥያቄ ነበር። እነሆ እንግዲህ ዛሬ እንጀምራለን። ሰዓቱ ደርሷል። የተለያዩ የቴክኖሎጂ መረጃዎችን እየተለዋወጥን የቴክኖሎጂ ቲፖችን እየሰጠናችሁ የዓለም የደረሰበትን የቴክኖሎጂ ውጤቶች ከስር እየተከታተልን የምናቀርብበት የዶክመንተሪ ፕሮግራምና በሀገራችን የሚገኙ የዲጂታል ቴክኖሎጂ ተቋማት ያላቸው የስራ እንቅስቃሴና ሂደታቸው ምን ይመስላል የሚለውን ገጽታቸውን በየቦታው እየተገኘን የምንቃኝበት ፕሮግራም አለን። ከዛሬ ጀምሮ እነዚህ ሁሉ ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። ዝግጅቱን ካሰች ምሬሳና ፍሬዘር ግርማ በጋራ በመሆን ወደ እናንተ እናደርሳለን። ቴኪት ተጀምሯል። ኢትዮጵያና ቴክኖሎጂን የምናበስርበት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ከዛሬ ጀምሮ በዚህ ሰዓት ወደ እናንተ መድረሱን ይቀጥላል። አብራችሁን ቆዩ። ለመሆኑ ፍርድ ቤት ሄደህ ታውቃለህ ፍሬ? አዎ የሆነ ኬዝ አይጠፋም እኮ ኤአይ ጠበቃ ይኖረኛል ብለህ አስበህ ታውቃለህ? በፍጹም። ይህ መረጃ ምንድነው የሚለው? ለመጀመሪያ ጊዜ ኤአይ ጥብቅና ቆሞ አሸነፈ የሚል ነው። እንግሊዝ ሀገር ውስጥ እንደዚህ አይነት ነገር ተከስቷል። አዎ ምንድነው የሆነው? አንዲት አማካሪ እንዲሁ ክስ ኖሮባት ተካሳ ነበርና በዛ ላይ ነው በኤአይ ጠበቃ ታግዛ ያሸነፈችውና በጣም አነጋጋሪ ዜና ሆኗል። እንደሚታወቀው እንግዲህ በፍርድ ቤት የክርክር ሂደት ጠበቆች የሚያዘጋጁት የእማኞችን ቃል፣ የፍርድ ቤት የክርክር ሂደቶችን የመከታተል እና ተያያዥ የህግ ሂደቶች አሉና ያንን ያስቀረ ነው ይህ የፍርድ ቤት ክርክር ኤአይን ተጠቅሞ የተደረገው። ክርክሩ እሱን ነው ያስቀረው። ከኮስትም ከሰውም ብዛት የተወሰነውን ነገር ቀንሶታልና በዛ ምክንያት ነው በጣም ግሩም የሆነው። እንደውም ደግሞ ያው ኤአይ ማሸነፉ በራሱ ኬዙን ምን ያህል አውቆ ምን ያህል ተረቶ ማሸነፉ በራሱ ትልቅ አነጋጋሪ ነገር ነው የሚሆነው። ክፍያውስ ምናልባት ዋጋው ተገልጿል? ወደ $400 አካባቢ ነው የከፈለችውና የተከሰሰችበት ግን ወደ 7000 ፓውንድ አካባቢ ነበረ። ኖርማሊ እንደዚህ አይነት ነገር ሲመጣ በተጠየቅሽው ገንዘብ ልክ ነው ጠበቃውም ራሱ ሊያስወጣሽ የሚችለው ተብሎ የሚታሰበውና እኩል ለኩል የሆነውን ነገር በ400 ፓውንድ ተገላግለዋለችና ከወጪም አንፃር ኦልሞስት ወደ 6000 ምናምን አካባቢ ቅናሽ አለውና ቀላል አይደለም። ስለዚህ ለወደፊቱ ያው ሀቄን ኤአይ ያውጣልኝ ብለን ነው በቃ አሁን ያለን አማራጭ እሱ ነው የሚሆነው። ሌላው መረጃችን እንግዲህ ታክሲዎችን ሰማይ ላይ ልናያቸው ነው። እንግዲህ መገናኛ ለመሄድ በረን ልንሄድ ነው ማለት ነው። የአየር ላይ ታክሲ ማየት አዲስ ነገር ነው የሚሆንብን። ምክንያቱም ከዚህ በፊት በፊልሞች ምናምን የምናያቸው ነገሮች ነበሩ። አሁን ግን ኦልሬዲ ተፈጥረው ክሬት ተደርገው እነሱ ነገሮች ወደ ስራ ለማስገባት እነሱ ታክሲዎችን ወደ ስራ ለማስገባት ሁለት ድርጅቶች ፕሮፖዝ አድርገው ኦልሞስት ያለውን የጥራት ፕሮሰስ እያለፉ ነው ያሉትና የጆቢ አቪዬሽን እና አርቸር የሚባሉ ናቸው ይሄንን ፕሮዳክት አቅርበው አስገምግመው አፕሩቭ እያስደረጉ ያሉትና ያው እንደ ሄሊኮፕተር አይነት ነገሮች ናቸው። እንደ ሄሊኮፕተር ተነስተው እንዲሁም ደግሞ እንደ ሄሊኮፕተር ማረፍ የሚችሉ ነገሮች ናቸው። ኤኮ ፍሬንድሊ ናቸው። በጣም ትልቁ የተወደዱበት ምክንያት ደግሞ ኤኮ ፍሬንድሊ ነው። በይበልጥ ደግሞ ሰው በደንብ ሊገለገለው ይችላል ተብሎ የታሰበው በጣም በርካታ ማህበረሰብ ከተማ ውስጥ ነው የሚኖረው። የከተማ ውስጥ ኑሮ ደግሞ
በጣም ጥቂት መኪና ባለበት ሀገርም በጣም ብዙ መኪና ባለበት ሀገርም የከተማ ኑሮ የተጨናነቀ ነው። እነዛን መጨናነቆች በደንብ አድርጎ ማጥፋት የሚችል ምናልባት የ40 የ50 ደቂቃን መንገድ ወደ 10 ደቂቃ የሚያሳጥር እንደነሱ አይነት ነገሮችን የያዘ ነውና በጣም ትልቅ ለውጥ ነው የሚሆነው። ምክንያቱም ከጊዜ አንፃር ከአንድ ቦታ ወደ አንድ ቦታ በታክሲ እንንቀሳቀስ ብንል ከአንድ ሰዓት በላይ እንፈጃለን አሁን ባለንበት ሁኔታና ያንን ነገር በደንብ አድርጎ የሚቀርፍ ነው ተብሎ ይታሰባል። እንግዲህ በዚህ በቴክኖሎጂው ጉዳይ ላይ እንደዚህ አይነት ቴክኖሎጂዎች ከሚያስፈልጓቸው ከተሞች መካከል መዲናችን አዲስ አበባ ትጠቀሳለች። ትክክል። ምክንያቱም በየዕለቱ የምናስተውለው የትራፊክ ጃም ከአንድ ቦታ አንድ ቦታ ለመድረስ በጣም ረጅም ሰዓት ይጠይቀናልና ምናልባት የተጀመሩ ነገሮች ይኖራሉ ይህን ቴክኖሎጂ ወደ ሀገራችን ለማስገባት። ከዚህ በፊት የሆኑ ዜናዎች ነበሩ። ከአመት 2 አመት በፊት 2017 ላይ የነበረ አግሪመንት ነበረ የኢትዮጵያ አየር መንገድ በዚህ ዘርፍ ላይ ለመሳተፍ አግሪመንቶች አድርጓልና እነዛ ስምምነቶች ራሱ ትልቅ መነጋገሪያ ሆነዋል። ምክንያቱም በከተማ አሁን ለምሳሌ እንኳን እንዲሁ ብናስበው ከአዲስ አበባ ወደ አዳማ እንኳን ድረስ መሄድ የሚችል ነው እንደዛ ተብሎ ነው እየታሰበ ያለው በታክሲ ደረጃ። ከተማ ውስጥ ካለው ደግሞ ቢያንስ በጣም ርቀት ያለባቸው አካባቢዎች ብለን የምናስባቸውን ከአንድ ቦታ ወደ አንድ ቦታ ባጭር ጊዜ ደርሰን ስራ መስራት የምንችልበት ነው የሚሆነው። ለምሳሌ የተጨናነቁ አካባቢዎች ላይ 40-50 ደቂቃ ወደ 1 ሰዓት 2 ሰዓት የሚፈጅብን መንገዶች አሉ አሁን ሰዓት ላይ በታክሲም ሆነ ኢቭን በግል መኪና እንኳን ስንንቀሳቀስ እንደነዚህ አይነት ችግሮች አሉና እነሱን በደንብ አድርጎ የሚቀርፍ ነው። በዚህ ለስነ ምህዳሩም ሳይጎዳ በአጭር ሰዓት በዝቅተኛ ዋጋ ብለን እናስባለን። ዝቅተኛ ዋጋ ብለን እናስባለን። ስለዚህ ስንቀጣጠርም በቃ በታክሲ በርር ይመጣል ነው በርር ይመጣል ነው ማለት ነው። ሌላ መረጃችን ወደ ጤናው ነው የሚወስደን። አይነ ስውርነትን በጂን ማስተካከል ወይም ማከም ይቻላል የሚል ዜና ነው። አዎ በነገራችን ላይ በጂን በጣም ብዙ ነገር መታከም ተጀምሯል። አንደኛው አይነ ስውርነትን መሆኑ በጣም አስደሳች ነገር ነው። ምክንያቱም አይነ ስውርነት አሁን በዘርም የሚመጣ ነገር ነው። እነሱ ነገሮች ማስተካከል የሚቻልበት መንገድ ነው የተፈጠረውና ያው እሱም ብቻ ሳይሆን በጣም ኢንትረስቲንግ የሆነው በዚህ በጂን ማከም የሚባለው ላይ ለምሳሌ አሁን ልጅ መውለድ ብትፈልጊ የምትወልጂው ልጅ አንቺን እንዲመስል ኦሬልስ አባትየውን እንዲመስል ማድረግ እስከ ማድረግ የሚቻልበት ደረጃ አይኑን እንዲመስል አፍንጫው እንደዚህ ምናምን እየተባለ ማስተካከል የሚቻልበት ደረጃ ሁሉ ተደርሷልና ትንሽ አሁን የኛው የአይነ ስውርነትን ደግሞ ማከሙ በጣም ብዙ ሰዎች ከዘር የተላለፈባቸው አሉ፣ በጊዜያዊነት የጠፋባቸው ሰዎች አሉ። እነሱን በደንብ አድርጎ ማከም ይችላል ተብሎ ይታሰባልና በጣም ትልቅ ተስፋ ሰጪ ነው። አጋጣሚ ሆኖ ያው እኛ ሀገር ውስጥ ለቴክኖሎጂው ቶሎ መምጣት ስለጀመረ በቅርብ ጊዜ እንግዲህ የዚሁ ተጠቃሚ እንሆናለን ብዬ አስባለሁ። በጣም ተስፋ እናደርጋለን። እንግዲህ ይህ በአይነ ስውርነት ላይ ብቻ የሚያበቃ አይሆንም። ለወደፊቱ እንግዲህ ሌሎች በዘር የሚተላለፉ የበሽታ አይነቶችንም በዚሁ መንገድ የማከም ሂደቶች ይኖራሉ ብለን ተስፋ እናደርጋለን። አዎ እኛ ሀገር ላይ በዲኤንኤ ማከም የሚባለው ያው በእንደዚህ በጂን ማከም የሚባለው ነገር ባይዘው ግብርና ላይ አለ። እኛ ሀገርም በተወሰነ መልኩ እየተጠቀምንበት ነው ያለነው። የኢትዮጵያ ባዮቴክኖሎጂ ኢንስቲትዩት ይህንን ስራ ይሰራል የሚል መረጃ አለ። በእርግጠኝነት ለወደፊቱ በተቋሙ ሄደን እንግዲህ የምናደርገው ቅኝት ይኖራል ብዬ እጠብቃለሁ። በደንብ ይኖራል። ቴክኖሎጂ ያለ ፕሮግራሞችን በደንብ አድርገን ከስር እየተከታተልን ለተመልካቾቻችን እናደርሳለን። መልካም። ወደ ቀጣዩ ዜና ስናቀና ወደ ሳይበር ጥቃት ነው የሚወስደን። የዲጂታል ቴክኖሎጂው ስጋት ተደርገው ከሚታሰቡ ነገሮች መካከል አንደኛው የሳይበር ጥቃት እንደሆነ ይታወቃል። ይህ መረጃ የሚያሳየንም በኢትዮጵያ የአመቱን እንተው በቀን በአማካይ 20 በላይ የሳይበር ጥቃት እናስተናግዳለን። በአመት ደግሞ ከ7000 እስከ 10000 የሚል መረጃ ነው። አዎ የሳይበር ጥቃት በጣም የተለያየ በነገራችን ላይ አሁን የሳይበር ጥቃት ሲባል ሰው በሜሴጆች የሚመጡት በስካም ነው። እነሱ አሁን ጥቃት ስካም ናቸው።
ከነሱ ውጪ የሆኑ ግን ልክ እንደ ለምሳሌ በፋይናንሻል ተቋሞቻችን ላይ በባንኮቻችን ላይ የሚመጡ እኛ ማናያቸው ግን ደግሞ ዳይሬክት ወደ እነሱ የሚመጡ በደህንነት ተቋሞቻችን ላይ ዳይሬክት ወደ እነሱ የሚመጡ በመከላከያ ላይ በሚዲያ ላይ በተለያዩ ዳይሬክት የሚመጡ ጥቃቶች አሉ። ያው ይሄንን ጥቃቶች በኢንሳ በሙሉ ኃይል እየተከላከለ ነው የሚገኘው። ጥቃቶቹ ግን በተከሰቱ ቁጥር ይቆጠራሉ፣ ይታወቃሉ የሚመጡት ጥቃቶች። ምናልባት እኛ አሁን እንደው ፐርሰናሊ እንኳን እንደ ሰው ስናየው ቴክስት የሚገባልን አለ አይደል? እንደዚህ አይነት ነገር አሸንፈዋልና እንደዚህ ይሄንን ሊንክ ተጭነው ወደዚህ ሂዱ። አሁን እንደውም በጓደኞቻችን ሁሉ ይመጣሉ። እንደዚህ እንትን ብያለሁ ተቸግሬያለሁ ምናምን ስልካቸው ተጠልፎ ሳይበር ጥቃት ነው እሱ። አሁን እነሱም ነገሮች እንዳሉ ሆነው ግን ደግሞ በዋናነት የፋይናንስ ተቋም፣ የቴሌኮሙኒኬሽን፣ የመንግስት ሚኒስቴር መስሪያ ቤቶች እነዚህ ላይ የሚከሰተው አሁን ስለማናያቸው የማይከሰቱ ይመስሉናል እንጂ እንዳልሽው ከ20 ከ30 በላይ ዴይሊ አለ። ከነዚህም ውስጥ አንደኛው ሬንሰምዌር ነው። የተቋምን መረጃ ይቆላልፍብሽና ያንን መረጃ ምንም አይነት ነገር ውስጥ እንዳታደርጉ የሚያደርግ ነው። አንደኛው ያግታል፣ ማገት ነው አንደኛው የሳይበር ጥቃት የሚባለው። ሌላኛው ዲናያል ኦፍ ሰርቪስ ነው። ሰርቪሱን ለማግኘት ስትሞክሪ ብሎክ ያደርግብሻል ወይ ደግሞ ያስቀርብሻል። እንደነዚህ አይነት ነገሮችን የሚያደርግ ዲጂታል አገልግሎቶችን ስራ እንዲያቆሙ ማድረግ ምናምን ፍሮዝ የሚያደርጉ እንትኖች አፕሊኬሽኖች እንዲኖሩ ማድረግ፣ ዌብሳይቶቹ እንዳይሰሩ ማድረግ እነዚህ ነገሮች አንደኛው ነው። ሌላኛው ሐሰተኛ መረጃ ዘመቻ ነው። ሐሰተኛ መረጃ ዘመቻ በጣም በተለያየ መንገድ ይመጣል። አሁን በኤአይ የሚሰሩ በጣም ብዙ ሐሰተኛ መረጃዎች አሉ። በኤአይ የሚሰሩ በጣም ጠቃሚ ስራዎች አሉ፣ ግን ደግሞ ሐሰተኛ መረጃዎችም at the very same time አሉ። ከነዛም ውጪ ደግሞ በጣም በአጭሩ ሰው ያምነዋል ተብሎ የሚታሰቡትን ሪሰንትሊ የምናያቸው ወደ ውጪ እንልካቸዋለን እንደዚህ ምናምን የሚባሉ ሐሰተኛ መረጃዎች ገብተን ሊንኮቹን ስንነካቸው ወደ ስልካችን ወደ መጠለፍ የሚያመራ እንደነዚህ አይነት ነገሮች የሚደረጉት ሳይበር ጥቃቶች ናቸው። እንግዲህ እነዚህ ሁሉ ተካተው ነው በቀን ውስጥ ከ20 ከ30 በላይ ጥቃቶች ይደረጋሉ እየተባለ የሚገለጸው። ተመልካቾቻችን ቴክኖሎጂና ኢትዮጵያን በስፋት የምትመለከቱበት ቴክኢት ፕሮግራማችን አሁንም እንደቀጠለ ነው። በቀዳሚ መሰናዷችን ዲጂታል 2025 እና 2030 ስትራቴጂዎችን የተመለከተ አጭር ዶክመንተሪ ተመልክተን ከኛ ጋር ተመልሰን እንገናኛለን። በድጋሚ አብራችን ቆዩ። ከ2021 ወደዚህ የኢትዮጵያ ዲጂታል ምህዳር በከፍተኛ ሁኔታ ተቀይሯል። በጣም የተበታተኑ የዲጂታል አገልግሎቶች አሉ። አብዛኛው ጥሬ ገንዘብ ላይ መሰረት ያደረገ ኢኮኖሚ ነው ነበር። የክፍያ ስርዓቱ ባይኖር የዲጂታል መታወቂያ ባይኖር ኖሮ በአንድ ቦታ አድርጎ ለዜጎች የተመቸ ሁኔታ ማምጣት አይቻልም ነበር። ሲስተሙ ያመጣልንን የምንከፍለው አክሰስ ኦፖርቹኒቲ እና ትረስት ተደምረው እድገት ማረጋገጥ አለባቸው። 5G ኔትወርክ ወደ 27 ከተሞችን ያዳረስንበት። ቴክኖሎጂ ብቻ እየገዛን መሄዱ አያዋጣም። ከሺህ ዓመታት በፊት የሰው ልጅ በዓለም ዙሪያ የሚንቀሳቀሰው ጉልበትን መሰረት አድርጎ ነበር። አሁን ላይ ቴክኖሎጂ ረቆ በማዕበል ፍጥነት በነፋስ ሽውታ ነገሮች መከናወን ከጀመሩ ሰነባብተዋል። የሰው ልጅ ካለፈው ስኬት ላይ አዲስ ዕውቀትን እየደመረ ዛሬ ላይ ደርሷል። በ18ኛው ክፍለ ዘመን ጄምስ ዋት የእንፋሎት ሞተርን ሲያሻሽል የሰው ልጅ ከጉልበት ነፃ ወጣ። ይህ ተራ ግኝት አልነበረም። ቀጠል አድርጎም ኤሌክትሪክ ጨለማን አሸነፈ። ሄንሪ ፎርድ መኪናን የብዙሃን መጠቀሚያ ያደረገ። ከ1960ዎቹ ጀምሮ ማሽኖች ማስላት ጀመሩ። ሲሊከን ቺፕስ ዓለምን ወደ አንዲት ትንሽዬ መንደር ቀየራት። መረጃ የዓለም ትልቁ ሀብት ሆነ። ዛሬ ማሽኖች እያሰቡ ነው።
ሰው ሰራሽ አስተውሎትና IoT የሰው ልጅ የፈጠራ አድማስ እያሰፉት ነው። በ21ኛው ክፍለ ዘመን የሀገራት ጉልበት የሚለካው በታጠቀው ሰራዊት ብቻ ሳይሆን ባለው የዳታና የቴክኖሎጂ አቅም ጭምር ነው። ጥቂት ሀገራት የዲጂታል አብዮቱን ቀድሞ በመረዳት የዜጎቻቸውን ሕይወትና የሀገራቸውን ኢኮኖሚ ሙሉ በሙሉ እየቀየሩ ይገኛሉ። ኢትዮጵያ ለረጅም ጊዜ በቴክኖሎጂው ዓለም ተገላቢጦሽ ውስጥ የነበረች ቢመስልም በመደመር እሳቤ ግን ያለፈውን ታሪክና ጥንካሬ ከወደፊቱ ራዕይ ጋር በማስተሳሰር አዲስ ምዕራፍ ከፍቷል። ከተሞቻችን ከፍተኛ ፍጥነት ያለው የበይነ መረብና ዲጂታል ትስስር ሊኖራቸው ይገባል። አስተማማኝ የበይነ መረብ አገልግሎት ነዋሪዎችን በዲጂታል ኢኮኖሚ ውስጥ እንዲሰማሩ የዲጂታል አገልግሎትና የኢኮሜርስ ተጠቃሚ እንዲሆኑ ያስችላቸዋል። በተጨማሪም በኢመንግስት በኩል አዳዲስ ዘመናዊ የህዝብ አገልግሎት ማስተዳደሪያዎች እንዲዳረሱ ያደርጋል። ይህም ህዝቡ ከአካባቢው መንግስት ጋር ያለውን ግንኙነት የተሻለ ያደርገዋል። የዲጂታል ኢትዮጵያ 2025 ስትራቴጂ የሀገሪቱ የትራንስፎርሜሽን አካል ነው። በተለይ ስፔሲፊክ የሚያደርገው በዲጂታል ላይ የተመሰረተ ትራንስፎርሜሽንን በኢትዮጵያ ለማምጣት ዓላማ ያደረገ ስትራቴጂ ነው። ኢትዮጵያ የዲጂታል ስርዓት ግልጽነትን በማስፈን ብክነትን በማስወገድ ድካምና ጊዜን በመቆጠብ የምጣኔ ሀብት እድገትን ያፋጥናል በሚል እምነት ከ5 ዓመታት በፊት የዲጂታል ስትራቴጂ አዘጋጅታ ወደ ተግባር መግባቷ ይታወቃል። በ2020 የጸደቀው የዲጂታል ኢትዮጵያ 2025 ስትራቴጂ ሀገራችንን ወደ ዲጂታል ትራንስፎርሜሽን አሸጋግሯታል። ይህ ስትራቴጂ ከወረቀት ባለፈ በሚሊዮኖች የሚቆጠሩ ዜጎችን ህይወት ቀይሯል። በቴክኖሎጂ የታገዘ ትራንስፎርሜሽን 3 ዋና ዋና ጉዳዮች አሉት። ሂደቶቹ ሰዎችና ቴክኖሎጂ ናቸው። አንደኛው ተደርጎ አንደኛው ከቀረ ትራንስፎርሜሽን አይመጣም እና ትራንስፎርሜሽን በቴክኖሎጂ የታገዘ ትራንስፎርሜሽን ወደ መሬት ለማውረድ አንድ ላይ መምጣት አለባቸው። ምናልባት ይህንን በኤግዛምፕል ለማድረግ እንደ ሀገር ትተነው በአንድ ተቋም ውስጥ አዲስ ቴክኖሎጂን ብናመጣ ያንን ቴክኖሎጂ የሚጠቀም ሰው ከሌለ ቴክኖሎጂው ስራ ላይ ነው። ወይንም ሰው ኖሮን ቴክኖሎጂውም ኖሮን ያን የቴክኖሎጂውን የምንጠቀምበት ሂደቶች ከሌሉን ውጤት ልናመጣ አንችልም። ትራንስፎርሜሽን ካስፈለገ የሚጠቀመው ሰው መኖር አለበት፣ የሚጠቀምበት ፕሮሰስ መኖር አለበት፣ ቴክኖሎጂው መኖር አለበት። እነዚህ 3ቱ በአንድ ጊዜ መኖር አለባቸው ማለት ነው። ዲጂታል 2025 ስትራቴጂ 4 ዋና ዋና ምሰሶዎች ነበሩት። የመሰረተ ልማት ግንባታ፣ የዲጂታል ክፍያ ስርዓት፣ የመንግስት አገልግሎቶችን ዲጂታል ማድረግና የህግ ማዕቀፎችን ማዘጋጀት ላይ ያተኩራል። ከሶፍትዌር ልማት እስከ ግብርና ቴክኖሎጂ፣ ከጤና አጠባበቅ እስከ ንግድ አሰራር ኢትዮጵያ የዲጂታል ሉዓላዊነቷን እያረጋገጠች ነው። ባደረግነው መጠነ ሰፊ ማስፋፊያ አጠቃላይ የቴሌኮም አገልግሎት ተጠቃሚዎቻችን ወደ 97 ሚሊዮን የደረሱበት ሲሆን እንደዚሁም ደግሞ የኢንተርኔት ተጠቃሚዎች ወደ 57 ሚሊዮን የደረሱበት ነው። ይህ ቁጥር በየጊዜው እያደገ ዳይናሚክ መሆኑ ዲጂታል ኢትዮጵያን እውን ማድረጋችን እለት ተዕለት ተጠናክሮ የቀጠለ መሆኑን የሚያሳይ ነው ማለት ነው። የኢትዮጵያ የዲጂታል ጉዞ የሚጀምረው ከመሰረተ ልማት ነው። የቴሌኮም ዘርፉ ለውጭ ኢንቨስትመንት ክፍት መሆኑ፣ የ5G ቴክኖሎጂ መግባትና በየቦታው የሚገነቡት የመረጃ ማዕከላት የዲጂታል ትራንስፎርሜሽን አካል ናቸው። 5G ኔትወርክ ወደ 27 ከተሞችን ያዳረስንበት ሂደት አለ። እንግዲህ 5G በጣም ፈጣን ከመሆኑን ባሻገር 5G ኔትወርኩን ተጠቅሞ ደግሞ የተለያዩ አገልግሎቶችን ደንበኞቻችን፣ ፓርትነሮቻችን እንዲጠቀሙበት የማስቻል ሁኔታዎችን አመቻችተናል። 2017 በፊት የነበረው ሁኔታ በሀገራችን ውስን ዳታ ሴንተሮች ነበሩ። ከስትራቴጂው ዘመን ግን በጣም በርካታ በመንግስትም ሆነ በግል ዘርፍ በጣም በርካታ ዳታ ሴንተሮች ምናልባት አሁን ለያዝነው ልማት ሊያስኬዱን የሚችሉ በቅልናቸው የሚችለው እንዲገነቡ ተደርጓል። ይሄም የስትራቴጂው
አንዱ ውጤት ነው። ከ7 ሜጋዋት አይቲ ሎድ ካፓሲቲ በላይ ደግሞ መሸከም የሚችል የክላውድ ካፓሲቲ የገነባንበት ነው ማለት ነው። ይህ በመሆኑ በርካታ ተቋማት የመንግስትም መንግስት ያልሆኑ ተቋማት በቀላሉ ወደ ዲጂታል ትራንስፎርሜሽኑ እንዲቀላቀሉና የገቨርንመንት ሰርቪስ በቀላሉ ዲጂታይዝድ እንዲሆን እድል ፈጥሯል። እንደ ቴሌብር ኤምፔሳና የተለያዩ የባንክ መተግበሪያዎች የኢትዮጵያውያንን የገንዘብ አያያዝ ቀይረውታል። ዛሬ ከአነስተኛ ሱቅ እስከ ግዙፍ የንግድ ተቋማት ክፍያ የሚፈጸመው በአንድ ጣት ንክኪ ነው። የመደመር ጉዞ አንዱ አካል የሆነው ድካምን በቴክኖሎጂ መተካት በተግባር ያሳየም ጭምር ነው። ከ21 ወደዚህ የኢትዮጵያ ዲጂታል ምህዳር በከፍተኛ ሁኔታ ተቀይሯል። በተለይ ደግሞ ቴሌብርን ከስናመጣ የዛሬ 5 ዓመት በፊት ዲጂታል ፔመንት ሽታውም አልነበረም። ከ2020 ጀምሮ ስናየው በወቅቱ የነበረው ከ17 ሚሊዮን ተጠቃሚ ተነስቶ በዚህ በስትራቴጂው ዘመን ከ30 ሚሊዮን በላይ ሰዎች አዳዲስ የኢንተርኔት ተጠቃሚ ሆነዋል ማለት ነው። ይሄ ማለት ምንድነው? አዳዲስ ሰዎች ወደ ዲጂታሉ ዓለም እየገቡ ናቸው ማለት ነው። ከ57 ሚሊዮን በላይ የቴሌብር ደንበኞች፣ ከ6 ትሪሊዮን በላይ የዲጂታል ክፍያ ደግሞ በአጠቃላይ በፋይናንስ ኢኮሲስተሙ ላይ ደግሞ ከፍተኛ መነቃቃት ዲጂታል የሚለው ነገር እንዲመጣ ከሁሉም ባለድርሻ አካላት ጋር በጋራ ሆኖ የተሰራው ደግሞ ትልቅ አስቻይ ሁኔታ ፈጥሯል። ያለፈው ዘመን ድካምና እንግልት አብቅቷል። ዛሬ የመንግስት አገልግሎት ወደ ዜጎች ደጃፍ ቀርቧል። ቢሮክራሲው ቀርቶ ሁሉም ነገር ወደ ዲጂታል እየተቀየረ ነው። ግብር መክፈል፣ ፓስፖርት ማውጣትና ፈቃድ ማደስ ካሉበት ሆነው የሚከናወኑ ተግባራት ከሆኑ ሰንበትበት ብለዋል። በእኛ ዘርፍ ብቻ ሳይሆን በሁሉም ዘርፍ በሰው ሀብትም በፋይናንሱ በማንኛውም በንብረትም ገቢዎች ላይ ባለው በሚሰበሰብ በብዙ ነገር በጣም ትልቅ ለውጥ ነው ወይም ትልቅ ጥቅም ነው እያስገኛል። ከዚህ ቀደም የነበረው እንግልት ነበረው። በጣም ሰው እንጠብቃለን፣ ወረፋ ሰዓቱንም እንጠብቃለን፣ እንስተባጎላለን። በጣም ብዙ ነገር ነበረው። አሁን ላይ ግን ከምልሽ በላይ ቴክኖሎጂው ነገሩን አቅሎልናል። ለኛ በድሮ በተለመደ አሰራር ሳይሆን ከማኑዋል ወጥተን ወደ ዲጂታል ማምጣት። ይሄን ማምጣት ማለት ዓለም ዛሬ ከደረሰበት አገልግሎት ፍጥነት ፈጠራ ታክሎበት የሚሰራ። ይሄን ለማገዝ ደግሞ ዲጂታል መጠቀም አስፈላጊ ነው። አገልግሎቱ ዲጂታል መሆኑ በጣም ብዙ ጥቅም አለው። አንድ የሰዓት መጉላላት ምናምን አይገጥመንም። ማንኛውም ነገር ክፍያንም ምንም ሆነ በዲጂታል መልኩ ስለምንከፍል ምንም አይነት መጉላላትም ሆነ የገንዘብ ጭማሪ ምናምን ነገር የለም። ሲስተሙ ያመጣልንን የምንከፍለው። ከ900 በላይ ተቋማት ባደረጉት የዲጂታል ትስስር 180 አገልግሎቶች በአንድ የጣት ንክኪ ተሳልጠዋል። ይህ ግልጽነትና ቅልጥፍና የሰፈነባት አዲሲቷን ኢትዮጵያ እውንም እያደረገ ነው። ስትራቴጂው ከመጀመሩ በፊት በጣም የተበታተኑ የዲጂታል አገልግሎቶች አሉ። በአንድ ተቋም ውስጥ የራሳቸውን ሰርቪሶች ኢፊሸንት እንዲሆኑ ዲጂታልን የሚጠቀሙበት ሁኔታዎች ነበሩ። በስትራቴጂው ዘመን ግን አሁን የመሶብ የአገልግሎት ማዕከል ጋር ስንመጣ ግን ምንድነው እነዚህ የተበታተኑ አገልግሎቶች በዲጂታል አስቻይነት ምክንያት በአንድ ቦታ ሊሰጡ ችለዋል ማለት ነው። የዲጂታሊ ኢንፍራስትራክቸሩ ባይኖር፣ የክፍያ ስርዓቱ ባይኖር፣ የዲጂታል መታወቂያ ባይኖር ኖሮ እንደነዚህ ያሉ አገልግሎቶችን በአንድ ቦታ አድርጎ ለዜጎች የተመቸ ሁኔታ ማምጣት አይቻልም ነበር። ስለዚህ የዲጂታሉ ስትራቴጂው ውጤት ነው ብለን ልናይ እንችላለን። የፍትህ ተደራሽነትን በስማርት ችሎት አኳያ ማረጋገጥ ተችሏል። ትራንዛክሽን ኮስት መቀነስ ተችሏል። ወጪ የተገልጋዩን ወጪ መቀነስ ተችሏል። ካለበት ሆኖ መገልገል የሚችልበት ከዛም ባሻገር ግን ፈጣን ፍትህ ማግኘት የሚችልበት እድል ሰጥቷል። ዲጂታል ፖሊስን መተግበር ችለናል። ባለፉት 5 ዓመቶች እጅግ በጣም ብዙ ነገሮች ተሰርተዋል። በትልቁ ህብረተሰቡ ካለበት ቦታ ሆኖ ለፖሊስ መስጠት ያለበትን መረጃ መስጠት መቻል አለበት። ይሄ ስማርት ፖሊስ ስቴሽን ከዚህ በፊት ጣቢያ ሄደን ክስ የምንመሰርተው ያለ ፖሊስ የለም። እዛ ጉዳይ ካለ እገባለሁ
ሄዶ መረጃቸውን ክስ መስርተው መረጃ መስጠት ከፈለጉም ለምሳሌ ስማርት ስልክ የሌላቸው ሰዎች መላክ ላይችሉ ይችላሉ። እዛ ሄደው ግን እዛ ጣቢያ ውስጥ ገብተው በቀላሉ ክስ መስርተው ኬዛቸውን በስልካቸው ኤስኤምኤስ ይደርሳቸዋል። አጠቃላይ ሪፖርቱ እሱን ይዘው ኬዛቸውን መከታተል የሚያስችላቸው አለ። ብሔራዊ ዲጂታል መታወቂያ ለእያንዳንዱ ዜጋ ዲጂታል አሻራን በመስጠት ማህበራዊ ኢኮኖሚያዊ ፍትህን ለማስፈን መሰረትም ሆኗል። አንዱ የዲጂታል ኢትዮጵያ 2025 ካመጣው ነገር አንዱ የዲጂታል መታወቂያ ነው። ከስትራቴጂው ዘመን በፊት በሐሳብ ደረጃ የነበረው ነገር አሁን ከሐሳብ ወጥቶ በተግባር ወደ ኢኮኖሚክ አክቲቪቲ ተቀይሯል ማለት ነው። ተመዝጋቢ 46 ሚሊዮን ነው። ግን አንድ ሰው ለምሳሌ አንቺ ባንክ መልእክት ይልክልሻል ሃርሞናይዝ አድርጊ ሲልሽ ሃርሞናይዝ እንዴት ታደርጊያለሽ? ነገ ለቴሌብር ታደርጊያለሽ። አንድ ሰው 2 3 4 10 ጊዜ ሊያደርግ ይችላል። እሱ ተደምሮ አሁን 165 ሚሊዮን ደርሷል። ገቢዎች፣ ንግድ፣ ጤና፣ ትምህርት ትላልቅ እንደዚህ የመንግስት አገልግሎቶች አሉ አይደል? እነሱ ሊንክድ ሆነዋል። ከዛ ደግሞ ስታርታፕ የሚባሉትም በጣም ብዙ ይጠቀሙታል። እነሱ ተደምሮ እስከዛሬ 140 150 አልፈዋል። ሁሉም ቦታ አለ፣ ሁሉም ክልል ላይ አለ። 12000 ደርሷል የምዝገባ ማሽኑ። የከተማ ሰው ኦልሞስት አልቋል ተመዝግቦ። አሁን ወደ እንትኖች ራቅ ወዳሉ ወረዳዎች እየተገባ ነው ማለት ነው። ኢትዮጵያ ወደፊት እየተጓዘች ነው። የሀገር በቀል የቴክኖሎጂ ውጤቶች የትራንስፖርት ዘርፉን ቀይረውታል። የግብርና ቴክኖሎጂዎች የገበሬውን ሕይወት በጽኑ እያሻሻሉ ነው። ይህ ሀገራችን በጤና በግብርናና በትምህርት በትራንስፖርት ዘርፍ የላቁ ቴክኖሎጂዎችን ለመጠቀም ያላትን ቁርጠኝነት ሙሉ በሙሉ ያሳያል። ዲጂታል ኢትዮጵያ 2025 ህልም ብቻ ሳይሆን የተገነባ እውነትም ነው። ጤና ይስጥልኝ። የጨጓራ ሲምፕተሞች ናቸው፣ ግን ደግሞ ሞር ምርመራዎች የማዝልሽ ይሆናል። ባለሽበት ቦታ ለብዙ ታካሚዎች ተደራሽነትሽን ይጨምረዋል ማለት ነው። እንደ ተጨማሪ ገቢም በጣም ጥሩ የሆነ ገቢ የምናገኝበት አንዱ የሆነ አማራጭ ነው ማለት ነው። አግሪካልቸሩን ለማዘመን ዌብሳይት እየሰራን እንገኛለን። አንደኛ የገበሬው ችግር ምንድነው? ከከስተመር ጋር ቀጥታ ሆነ መገናኘት አይችልም እና የኛ ዌብሳይት ገበሬውን ከባየሩ ጋር በቀጥታ ያገናኘዋል ማለት ነው። የዲጂታል ኢትዮጵያ 2025 ስትራቴጂ ግብ ኢትዮጵያን በቴክኖሎጂ የበለጸገችና በዲጂታል ኢኮኖሚ የፈጠነች ማድረግ የቻለ ነው። ይህንን ራዕይ ከግብ ለማድረስ ደግሞ የሰው ኃይል ልማት የጀርባ አጥንት ነው። የ5 ሚሊዮን ኮደሮች ኢኒሼቲቭ ይህንን ጉዞ እያፋጠነው ነው። በሚሊዮኖች የሚቆጠሩ ወጣቶችን በዲጂታል ክህሎት በማስታጠቅ ከቴክኖሎጂ ተጠቃሚነት ወደ ቴክኖሎጂ ፈጣሪነት እያሸጋገራቸው ነው። ይህ ስልጠና የስትራቴጂውን ምሰሶ የሚያጠነክር ለወጣቱ የስራ ዕድል የሚከፍትና ኢትዮጵያን በአፍሪካ የቴክኖሎጂ መድረክ ላይ በዋና ተዋናይነት የሚያሰልፍ ግዙፍ የእውቀት መሰረት ነው። ዳታ አናሊሲስን፣ ፕሮግራሚንግም፣ አርቲፊሻል ኢንተለጀንስ እና አንድሮይዱንም ጨርሰን ስናጠናቅቅ የምናገኘው ነገር ከሌሎች የሚለየው ምንድነው? አንደኛ እውቀት ነው የምናገኘው፣ ሁለተኛ ደግሞ ኢንተርናሽናሊ ሰርቲፋይድ ነው የምንሆነው። ስለዚህ ኢንተርናሽናሊ ኮምፒት ማድረግ እንችላለን። ቢዝነሶችን በማዘመን 24 ሃወር የሚሰሩ ዲጂታል ሰራተኞች ወይም ደግሞ ኤአይ ኤጀንቶችን ለማገንባት ኢትዮጵያ የጀመረችውን ዲጂታል ኢትዮጵያ 2030 በፍጥነት ራዕዩን ለማሳካት የድርሻችን እያወጣን ነው። 5 ሚሊዮን ኮደር ፕሮግራምን ጨምሮ የተለያዩ የአይሲቲ ኢን ኤጁኬሽን ፖሊሲዎች እንዲጸድቁ በማድረግ አጠቃላይ የትምህርት ሂደቱ በቴክኖሎጂ እንዲደገፍ በማድረግም በከፍተኛ ሁኔታ አቺቭመንቶች ተገኝተዋል። የዲጂታል ኢትዮጵያ ጉዞ በ2025 አልቆመም። የዛሬዎቹ ስኬቶች ለነገው ግዙፍ ራዕይ መነሻ ናቸው። ይህ የዲጂታል ሽግግር ኢትዮጵያን በአፍሪካ የቴክኖሎጂ ቁንጮ ለማድረግ የታለመ ግዙፍ ጉዞ ነው። አክሰስ፣ ኦፖርቹኒቲ እና ትረስት ተደምረው እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም።
ሉዓላዊነት የምንለው ነገር ደግሞ የሚያረጋግጥ መሆን አለበት። በዚህ ዙሪያ ላይ ነው ዲጂታል 2030 የኢትዮጵያን ብልጽግና ከሚያረጋግጡ ዋና ዋና ፒላርስ ወይም ሴክተር ሆኖ ያገለግላል ተብሎ በመንግስት የታሰበው። በሌሎቹ የኢኮኖሚክ እንቅስቃሴዎቻችን በዋናነት ገጠሩን ማዕከል አድርገን አብዛኛው ህብረተሰባችን ያለበትን አድርገን እንደምንሰራው በዲጂታሉም ይህንኑ ትሬንድ መከተል ያስፈልጋል። በፊት የነበረው ዋናው ርብርብ መሰረቱን መገንባት ላይ ነበር። አሁን ግን ዋናው እሴቱን ማውጣት ነው። ስለዚህ ይሄ እሴት ደግሞ ለሁሉም ተደራሽ እንዲሆን ስትራቴጂ ያስፈልጓል። 2030 አንዱ ትኩረት የሚያደርገው ይሄ ላይ ይሆናል። በ2030 የሞባይል ተጠቃሚዎች ቁጥር ወደ 128 ሚሊዮን ከፍ እንዲል የታቀደ ሲሆን በ100 ከተሞች የሚዘረጋው የ5G ኔትወርክና በ7 እጥፍ የሚያድገው የዲጂታል ክፍያ ስርዓት የኢኮኖሚያችንን የልብ ትርታ ይወስናሉ። መንግስታዊ አገልግሎቶች 98 በመቶ ኦንላይን ሲሆኑ ግልጽነትና ቅልጥፍና የዘውትር መገለጫዎቻቸውም ይሆናሉ። ቴክኖሎጂ ብቻ እየገዛን መሄዱ አያዋጣም። ኢትዮጵያ በቴክኖሎጂ ፈጣሪነትን መሳተፍ አለባት። የራሷን ቴክኖሎጂዎች መጠቀም አለባት። አሁን ያለው የቴክኖሎጂ ትሬንድ ደግሞ ያንን እድል የሚሰጥ ነው። በተለይ እውቀት ላይ የተመሰረተ ኢኮኖሚ እየገነባን ስንሄድ የበለጠ እውቀቶችን ማመንጨት፣ የበለጠ ቴክኖሎጂዎችን እያመነጨን መሄድ አለብን። እንደዚህ እውቀትን እያመነጨን ቴክኖሎጂን እያመነጨን የራሳችን ኦን እያደረግን በማንሄድበት ሁኔታ ዘላቂ የሆነ የዲጂታል ኢኮኖሚ መገንባት አንችልም። ስለዚህ 2030 አንዱ መሰረት የሚያደርገው የቴክኖሎጂ ባለቤትነትን የማረጋገጥ ሁኔታዎችንም ያካተተ ይሆናል። ይህ ጉዞ ቀላል የሚባል አይደለም። 1 ሚሊዮን ዜጎች በዲጂታል ዘርፉ የስራ ዕድል ሲያገኙ 5000 አዳዲስ ስታርታፕ የፈጠራ አቅማችን ለዓለም ያሳያሉ። በራሳችን ክላውድ መረጃችንን እያስተዳደርን በአርቲፊሻል ኢንተለጀንስ የታገዘች ዘመናዊት ኢትዮጵያን እውን እናደርጋለን። መደመር ማለት ይህ ነው። ትናንትን ማክበር፣ ዛሬን መስራትና ነገን በቴክኖሎጂ ብርሃን መቃኘት። ተመልካቾቻችን ዲጂታል 2025 እና 2030 ስትራቴጂዎችን የተመለከተውን ፕሮግራም ተመልክተን ተመለስን። ጥሩ መረጃዎችን ያገኛችሁበት ፕሮግራም እንደሆነ ተስፋ አደርጋለሁ። ፍሬ ሀሳብ ወሰደህ እንዴ? እያነበብኩ መረጃችንን እንቀጥል። ጥሩ ምንድነው የሚለው መሰለ ዲኤንኤ ዳታ ስቶሬጅ መረጃን በባዮሎጂ ማከማቸት ተጀመረ ይላል። ከዚህ በፊት እንደምናውቀው እንግዲህ ዳታ የሚከማቸው በክላውድ እና በድራይቭ ነበር። አሁን ቦታውን ሊቀይር ነው ወይስ ምንድነው? አዎ ያው ቀደም ብለን እንዳወራ ነው ቴክኖሎጂ በጣም ብዙ ነገሮቹ በጣም በቅጽበት እየተቀያየሩ ነው ያሉትና ከነዚህም ውስጥ አንደኛው የዳታ ማከማቻ ክላውድ መጀመሪያ የነበረው በስቶሬጅ ነበረ። ከዛ አሁን ክላውድ ስቶሬጅ መጥቷል። አሁን ደግሞ እንግዲህ በዲኤንኤ ይመጣል ተብሎ እየታሰበ ነውና ያው ምንድነው ሃርድ ድራይቭ በነበረ ጊዜ ወይንም ደግሞ በሆነ ቦታዎች ላይ በመናስቀምጥበት ጊዜ በጣም ብዙ ቦታ ነበር የሚወስደው። አንደኛው ትልቁ ቻሌንጁ እሱ ነበር። በጣም ሰፊ ቦታ ነበር የሚወስደው። እነሱ ነገሮች ለማስቀረት ወደ ክላውድ ተመጣ። ክላውድም እንደዚሁ ክላውድ ላይ ከመሆኑ በፊት ደግሞ የሚወስዳቸው የራሳቸው የሆነ ስፔሶች አሉ። ሶ ከሴኩሪቲ አንፃር ከሴፍቲ አንፃር እነዚህ ነገሮች በደንብ ታይቶ ተመርምሮ አሁን ደግሞ የሰው ልጅ ያለው መረጃ በጥቂት ግራም ዲኤንኤ ውስጥ ማስቀመጥ ይቻላል የሚል መረጃ ወጥቷልና ማይክሮቺፕስ ራሱ ምንድነው? ማይክሮቺፕ ምን መሰለሽ፣ በጣም ማይክሮቺፕ የሚገርመኝ ነገር የሚሰራበት ማቴሪያል ነው። ከአሸዋ ነው። ከአሸዋ ውስጥ ኮሌክት ከሚደረግ ማቴሪያል ነው የሚሰራውና ማይክሮቺፕ እንግዲህ ለብዙ ነገሮች አሁን ሳለ ላይ እኛ ለምንጠቀምባቸው ማንኛውም አይነት ነገሮች ለታችን ለያዝናቸው ታቦች፣ ለስልኮቻችን፣ ለካሜራዎቻችን፣ ለመኪና፣ ለእያንዳንዱ ነገር ሌላኛው ስቶሬጅ ነው። ማይክሮቺፕ በራሱ ስቶሬጅ ነው። እንደነ ፍላሽ እንደ ሚሞሪ ካርድ ምንላቸው ስቶሬጅ ናቸው። ኤቲኤም
ኤቲኤማችን ላይ ያለችው ያቺ ጎልደን ነገር ሲም ካርድ የምትመስለው እሷም እንደ ማይክሮቺፕ ነው የምትቆጠረውና እነዚህ ነገሮች ነው ማይክሮቺፕ ብለን የምንለው። ስለዚህ መጠኑ ባነሰ ቁጥር ስቶሬጅ ካፓሲቲው እየጨመረ ነው። አሁን ሳለ ተቃራኒ ሆኗል። በፊት በጣም በትልቅ ትንሽ ስቶሬጅ ነበር። አሁን ግን በጣም በትንሽ ማቴሪያል ትልቅ ስቶሬጅ እየሆኑ መጥቷል። በጣም የሚያስገርሙ መረጃዎችን ነው እስካሁን ስናጋራ አንተም ስታጋራን እየቆየ ነው። በቀጣዩ ዝግጅታችንም የዲጂታላይዜሽን መሰረት የሆነው የብሔራዊ ዲጂታል መታወቂያ ተቋም በማቅናት ያደረግነው ቅኝት አለ። ዝግጅቱን ተከታትለን ከኛ ጋር በድጋሚ ተመልሰን እንገናኛለን። አብራችን ቆዩ። ጤና ይስጥልኝ። እንኳን ደህና መጣችሁ። ስሜ ሰላማዊት ረታ ይባላል። በፋይዳ ውስጥ የቴክኖሎጂ ክፍል ኃላፊ ሆኜ ነው የማገለግለው። ፋይዳ በ2011 በፈረንጆች ነበረ የሀሳቡ መነሻ የነበረው። ነገር ግን እንደ ፕሮግራም ተቋቁሞ አሁን ባለበት አወቃቀር ስር የተመሰረተው በ2021 ነው ማለት ነው። ጥቂት ዓመታት በፊት ነው፣ ከ4-5 ዓመታት በፊት ነው የተመሰረተው። ፋይዳው ምንድነው ብንል በዋናነት የዜጎችን ማንነት ማረጋገጥ ነው። ይህንን ስራ ግን ስንሰራ ግን በሁለት መልኩ ነው። የመጀመሪያው ምዝገባ ስራ እንሰራለን። ምዝገባ ስራችንን ስንሰራ በዋናነት አንድን ሰው ልዩ ወይም ነው ዩኒክ የሚያደርጉትን ተፈጥሯዊ የሆኑ ማረጋገጫዎችን እንጠቀማለን። እነዚህም የአይን፣ የጣት፣ የፊት አሻራ የመጀመሪያው ነው። ሁለተኛ ደግሞ ሚኒማል የምንላቸው ወይም ጥቂት የሰውየውን ማንነት ይሄ ማለት ተፈጥሯዊ ያልሆኑትን ለምሳሌ ስም፣ አድራሻ፣ እድሜ የመሳሰሉትን መረጃዎችን እንሰበስባለን። ይሄ ኮምቢኔሽን የአንድ ሰው መረጃ ይባላል ማለት ነው። ሶ አንድ ሰው ይሄ ዩኒክ አይደንቲቲ ወይም ደግሞ ልዩ የሆነውን መረጃውን ከማግኘቱ በፊት በጣም የተለያየ በቴክኖሎጂ አስፔክት ብዙ ፕሮሰሶችን ይሄዳል። እንደ ፕሮግራም ፎከስ ማድረግ የምንፈልገው እኛ ሴንትራሊ ማኔጅ የሚደረገው ሲስተም ላይ ነው ፎከስ ማድረግ የምንፈልገው። ሌሎች ድርጅቶች ለምን እንደ ኢትዮ ቴሌ እንደ ኢትዮ ፖስታ ደንበኛው ጋራ ተመዝጋቢው ጋራ የመድረስ አቅም አላቸው። ለዚህ የመንግስትን ንብረትን በትክክል ሀብትንም በትክክል ለመጠቀም ያህል በሚል እነሱን እንደ አጋር ድርጅቶቻችን አድርገን ወስደናቸዋል። እነሱ ኦን ቢሃፍ ኦፍ አስ እንደኛ ሆነው ምዝገባውን ይፈጽማሉ። ነገር ግን ዳታው የነዋሪው ዳታ ፑሽ ሲደረግ የሚመጣው ወደኛ ሲስተም ነው። ፕሮሰስ ተደርጎም ስቶር የሚደረገው ወደኛ ሲስተም ነው። ነዋሪውም ደግሞ ዳይሬክት አታችመንት የሚኖረው ከኛ ሲስተም ጋር ይሆናል። ምንም አይነት መረጃ ከፋይዳ ሲወጣ አለ ነዋሪው ፈቃድ ሼር ሊደረግ አይችልም። ይሄም እንዴት ነው? ነዋሪው መጀመሪያ ላይ ሲመዘገብ የሰጠው ስልክ ቁጥር ሊኖር ይችላል፣ የባዮሜትሪክ መረጃ፣ የፊት መረጃ፣ የጣት መረጃ ሊሆን ይችላል። እነሱን ተመስርቶ ነው የሚያረጋግጠው። ይሄ ማለት ምንድነው? ያ ድርጅት ፋይዳን የዚህን ሰውዬ መረጃ ፈልጋሉ ብሎ ሲጠይቅ ያ ሰው እየጠየቀ እንደሆነ እንዴት እናረጋግጣለን እንላለን። በስልኩ በተመዘገበበት ኦቲፒ ሊላክ ይችላል፣ በተመዘገበበት አሻራውን ሊሰጥ ይችላል፣ ወይም ደግሞ የፊት ገጹን ሊሰጥ ይችላል። ኦር ደግሞ እነዚህ ኮምቢኔሽን አንድ ላይ ተደርጎ ያ ሰው የጠየቀው የሚለውን ነገር ማረጋገጥ እንችላለን። በዚሁ ላይ ደግሞ ተመስርተን ደግሞ መረጃውን ሼር እናደርጋለን ማለት ነው። በዋናነት ፋይዳን የምናየው እኛ እንደ ቴክኖሎጂ ድርጅት ነው። ይሄ ምን ማለት ነው? ሴንተር ኦፍ ኤክሰለንሲ ለቴክኖሎጂ ማድረግ እንፈልጋለን። ሁሉም ሰዎች የተለያዩ የምዝገባ አጋሮቻችን ጋራ ምዝገባቸውን ካደረጉ በኋላ የሰዎቹ መረጃ ፓኬት እንለዋለን እኛ ተሰብስቦ ወደ ሴንትራል ሲስተማችን ይገባል ማለት ነው። ከገባ በኋላ ፓኬቱ የሚያልፍበትን የተለያዩ ደረጃዎችን በሙሉ ማኔጅ የሚያደርገው እዚህ ክፍል ውስጥ ያሉት ወጣት ልጆች ናቸው። አንድ ነገር ማለት የምፈልገው ፋይዳ ሙሉ በሙሉ ሎካል በሆነ ታለንት። ይሄ ማለት ምንድነው? ምንም አይነት የውጭ ድርጅቶች ሳይኖሩ ሳይደግፉን ሙሉ ሲስተሙን እኛውንን ማኔጅ የምናደርገው፣ እኛውንን ዴቨሎፕ የምናደርገው፣ እኛውንን ከስተማይዝ የምናደርገው። በዚህ በጣም እንኮራለን። ይህንንም ባህል ለተለያዩ ድርጅቶች ኢትዮጵያ ውስጥ ላሉ ድርጅቶች ማካፈል እንፈልጋለን። ይህ በእንዲህ እንዳለ እዚህ ውስጥ 3 ዋና ዋና ክፍሎች አሉ። ቴክኖሎጂ ክፍል ውስጥ የመጀመሪያው የኢንጂነሪንግ ክፍል ነው። ኢንጂነሪንግ ክፍል ማለት የተለያዩ ሶፍትዌሮችን በመስራት በማበልጸግ
ዲሊቨር የሚያደርግ ነው። እነዚህ ሶፍትዌሮች ኢንተርናሊ ይሄ ምን ማለት ነው? ውስጥ ላለ ጥቅም የሚውሉ ሊኖሩ ይችላሉ። ካልሆነም ደግሞ ውጭ ላሉ ለፐብሊኩ ይሄ ማለት ለምሳሌ የመረጃ ማስተካከያ ሞጁላችን ሊሆን ይችላል፣ የፕሪንት ሞጁላችን ሊሆን ይችላል፣ ፖርታሎቻችን ሊሆኑ ይችላሉ። የተለያዩ አይነት ነዋሪው ሬዚደንቱ አክሰስ የሚያደርጋቸው ሊሆኑ ይችላሉ። እነዚህ ለውስጥ ጥቅም የሚውሉ ለውጭ ጥቅም የሚውሉ ሲስተሞችን ዴቨሎፕ እያደረገ ሪሊዝ የሚያደርግ ነው ማለት ችግር ፈቺ ክፍል። ሁለተኛው ደግሞ የኢንፍራስትራክቸር ይባላል። ኢንፍራስትራክቸር ማለት ምንድነው? ይሄ ሁሉ ሲስተም የሚሮጥበትን የኔትወርክ፣ የስቶሬጅ፣ አጠቃላይ የሰርቨር ማኔጅ የሚያደርግልን ማለት ነው። በመሀል ላይ ደግሞ ያሉት የሴኩሪቲ ክፍሎች ናቸው። እነሱ ደግሞ በዋናነት የሚያደርጉት የነዋሪ ምዝገባ ዳታ ነው እየሰበሰብን ያለ ነው። ሁሉም ሰው ፋይዳ ይኖረዋል ብለን ነው የምናስበው። ሶ ይሄ መረጃ ሃይሊ ፕራይቬት መረጃ ነው። ይሄ ማለት የኔ አሻራ ነው ያለው፣ የጣቴ፣ የፊቴ፣ የእጄ፣ ከዛ ደግሞ ፕራይቬት የስሜ፣ እነዚህ መረጃዎች ናቸው። እነዚህን ሴኩርሊ ማስቀመጥ ይኖርብናል፣ ማኔጅ ማድረግ ይኖርብናል። ሊመጡ ከሚችሉ የተለያዩ የውጭ ጥቃቶችም ሆነ ኢንተርናሊ ሊኖሩ የሚችሉ የአላስፈላጊ የሆነ ያልተፈቀደ ዳታ አክሰስ ፕሮቴክት መደረግ አለባቸው። እሱን ደግሞ የሚከታተሉት የኢንጂነሪንግ ክፍሉንም የኢንፍራስትራክቸር ቲሙንም ሰፖርት የሚያደርጉት ደግሞ የሴኩሪቲ ቲም ይባላሉ ማለት ነው። ከደህንነት አንጻር ከመረጃ ደህንነት አንጻር የሚሰሩ ናቸው። አገር ውስጥ ካሉ የተለያዩ የደህንነት ከኢንሳም ጋራ ክሎዝሊ ነው የምንሰራው። ቴክኖሎጂ ቲሙ ማለት ይሄ ክፍል ማለት ነው። እንግዲህ ፈረንጆቹ this is where the magic happens ይላሉ። እኛም ለፋይዳ እንግዲህ ታምሩ ደስ የሚለው ነገር ሀፕን የሚያደርገው እዚህ ነው። መረጃዎች ይመጣሉ፣ ፕሮሰስ ይደረጋሉ፣ ለሰዎች ዴሊቨር ይደረጋሉ። የካርድ ፕሪንት ሊሆን ይችላል። የተለያዩ አሁንም እየሰራ ነው የሞባይል አፖች አሉ፣ ዋሌቶች አሉ። የተለያዩ ከፋይዳ ጋር የተያያዘ ስራዎች የሚሰሩበት እንዚሁም በተጨማሪ ደግሞ ከኛ ጋር ኢንተግሬት የሚያደርጉ ድርጅቶች ደግሞ ሰፖርት የምናደርገውም እዚሁ ነው ማለት ነው። እዚህ ጋር ያለው ክፍል ነው አክቹሊ እንደዛ የሚያደርገው። የተለያዩ ድርጅቶች ሪኩዌስት ያደርጋሉ፣ ከፋይዳ መረጃው መውሰድ እንፈልጋለን ይላሉ። የተለያዩ ስቴፕ ያላቸው ነው ሂደት ነው የሚሄዱት። ይሄ ማለት ድርጅቱ ትክክለኛ በኢትዮጵያ መንግስት ሪኮግናይዝ የተደረገ ቢዝነስ ላይሰንስ ያለው ነው የሚለው ሪኮግናይዝ እናደርጋለን። ይሄ ደግሞ ከሊጋል ክፍል የሊጋል ክፍል አለን ከነሱ ጋር አብረን የምንሰራው ነገር እሱ ከተረጋገጠ በኋላ ደግሞ የተለያዩ ሰርቲፊኬቶች አሉ እነሱም አፕሎድ ማድረግ ያለባቸው። የኢንሳ ሰርቲፊኬትን ኤክስፔክት እናደርጋለን። ምክንያቱም የምንሰጠው መረጃ የምንሰጠው ተአማኒ የሆነ አቋም ያለው ህጋዊ አቋም ያለው ቢዝነስ መሆኑ ማረጋገጥ ስላለብን እሱን ካረጋገጥን በኋላ ደግሞ ቴክኒካል ኢንተግሬሽኖች ደግሞ ይኖራሉ። እነሱን ካለፈ በኋላ ትክክለኛ የሰርቲፊኬት ኢንፎርሜሽኖችን ካሟላ በኋላ መረጃ መለዋወጥ እንችላለን ማለት ነው። አሁን ለመስራት እያሰብነው አሁን በቅርብም ለማውጣት እናስባለን ብለን የምናስበው አንደኛው ክሬደንሻል ዋሌታችን ነው። ይሄ ማለት ምንድነው? አንድ ሰው ማንነቱ ከተረጋገጠ ካለበት ቦታ ሆኖ አገልግሎቶችን ማግኘት ይችላል። ፋይዳ በትንሽ ሰው ብዙ ስራ ነው የምንሰራው። በዚህ በኩል ያለው የኮሚኒኬሽን ቲማችን ነው። የተለያዩ ሪሶርሶችን ለህዝቡ በፐብሊክ ሬዲዮ፣ በቲቪ፣ በሶሻል ሚዲያ የሚያቀርብ ክፍላችን ነው። እዚህ ጋራ የፕሮግራም ክፍሉ ፓርሻሊ አለ። የሌጋል ክፍላችንም እዚህ ጋራ ነው ያለው። በዛ በኩል ደግሞ ኢንሮልመንት ክፍል ስንል ምዝገባን መደገፍ ብቻ ሳይሆን ለምሳሌ መረጃዎች አፕዴት በሚደረጉበት ሰዓት አጁዲኬት መደረግ አለበት። ይሄ ማለት ምንድነው? መረጃውን ለመቀየር የሰጠው መረጃ ትክክለኛ መረጃ ነው ወይ ከትክክለኛ ሶርስ የመጣ ነው ወይ የሚሉትን ነገሮች እያረጋገጠን አፕሩቭ የምናደርገው ክፍል ደግሞ በዛ በኩል አለ። ኢንሮልመንት ክፍል በዛኛው ክፍል በሳይድም ደግሞ ቦታ አለው። እንግዲህ ስቴክሆልደር ኢንጌጅመንት ክፍልም ደግሞ እዚህ ጋራ ነው ያለው። ሌላው ደግሞ ስኬት ብለን የምናስበው እንግዲህ እስካሁን ከ110 በላይ ድርጅቶች ጋራ ኢንተግሬት አድርገናል። በቀን እስከ 2.5 ሚሊዮን ኦተንቲኬሽኖችን እንሰራለን ማለት ነው። ይሄ ማለት ምንድነው? የመረጃ ልውጦችን በቀን እናደርጋለን ማለት ነው። እስከዛሬ ከፍተኛ የምዝገባ በቀን አይዲ ጀነሬት ያደረግነው ይሄ ማለት ምንድነው? ከተመዘገቡ ምዝገባዎች ውስጥ ፕሮሰስ ተደርጎ አይዲ ጀነሬት የተደረገው 190 ሺህ ደርሰናል በቀን ማለት ነው። እንዳልኩት
የአይዲ ጀነሬሽን ፕሮሰሱ በጣም ስትሪንጀንት ነው። በጣም ብዙ ሪሶርሶችን የሚፈልግ ነው። ብዙ ፕሮሰሶችንም የሚያልፍ ነው። አንዴ ከተመዘገብሽ አንዴ ተመዘገብሽ ነው። አንዴ ለምትመዘገበው ምዝገባ በቀን 190 ሺህ ጀነሬት እያደረግን ያለንበት ሁኔታ ነው ያለው። ይሄ ትንሹ ነው። እስከ 300 ሺህ እስከ 200 እስከ 350 ሺህ መድረስ ብለን እናስባለን አጠቃላይ ካቀድነው ቁጥር አንፃር። ብዙ ስራ የምንሰራበት ክፍል ነው። ካፌ ነው። ነገር ግን በተለይ ብዙዎቹን ስራዎቻችንን ሰብሰብ ብለን ነው የምንሰራው። ለዚህ ሻይ ቡና እየጠጣን እየተወያየን እንሰራለን። ከዚሁም በተጨማሪ ደግሞ ሰዎች እንዳይቸገሩ ውጭ ወጥተው እንዳይመላለሱ በማሰብ እዚሁ ሻይ ቡና አለ። ምሳችንንም አብዛኛውን ጊዜ እዚህ ነው የምንበላው። አምሽተንም ስንሰራ እዚህ ወጣ ብለን ሻያችንን ጠጥተን ተመልሰን ደግሞ ወደ ስራችን እንመለሳለን። ይሄ የቴክኖሎጂ እንግዲህ ፈን ነገር ግን ደግሞ በጣም ብዙ ስራ የምንሰራበት ክፍል። የስራ ሰዓታችን ስታንዳርድ ነው። ነገር ግን አብዛኛው ጊዜ እናመሻለን። ስታንዳርድ ያው ከ2 ሰዓት ተኩል እስከ 11 ሰዓት ቢሆንም ግን አብዛኛው ጊዜ ስራዎቻችን ዲማንድ ስለሚያደርጉን የምናመሽባቸው ጊዜያቶች ይበዛል። ማንም ሰው ማንንም ሄዶ ጥያቄ መጠየቅ የሚችልበት ሶሉሽን የሚያገኝበት ነው። ይሄ ቢሮክራቲክ የሆነ ስቴፖችን ዩዥዋሊ አንጠብቅም። ስብሰባዎቻችንም ላይም ካየ ኤክስፒሪየንሳችን ምንድነው ሀሳብ ያለው ሰው ሀሳቡ መስጠት ይችላል። ኤክስፒሪየንስ ያለው ሰው ኤክስፒሪየንስ ሼር ማድረግ ይችላል። ይሄ ኤክስትሪም የሆነ ቢሮክራቲክ አይደለም። ራሳችንን እንደ ልጅ ኦርጋናይዜሽን ነው የምናየው። እንደ ልጅ ኦፕንነስ አለ፣ ቲም ወርክ አለ፣ መተባበር አለ። በዛው መጠን ደግሞ እንግዲህ ዳይሬክሽንን መከተልና ደግሞ አገሪቱ ኤክስፔክት የምታደርግብንን ስራ ደግሞ በዚህ መልኩ ነው የምናሳካው ማለት ነው። ተመልካቾቻችን ከዝግጅቱ ተመልሰናል። የብሔራዊ መታወቂያ እጃችን ላይ እስኪደርስ ድረስ ያለው የስራ ሂደት ተመልክተናል። ጥሩ ግንዛቤ ያገኘንበት ፕሮግራማችን እንደሆነ ተስፋ አደርጋለሁ። አሁን ደግሞ የቴክኖሎጂ ቲፕ የምንሰጥበት ሰዓታችን ላይ ደርሰናል። ፍሬዘር እጅ ከምን አንድ ነው ግን ያለኝ ከዚህ ውስጥ አንደኛው ምንድነው ሱኖ ኤአይ የሚባል አንድ ዌብሳይት አለ። ሱ ኤአይ ምንድነው የሚያደርገው ሙዚቃ ነው ክሬት የሚያደርግልን። እነዚህ ሙዚቃዎች ያው አሁን ብዙ ጊዜ ለተለያዩ ኦኬዥኖች በተለያዩ ሙዚቀኞች የተሰሩ ወይም የተዘፈኑ ዘፈኖች እንዳሉ ሆነው ግን ደግሞ ስፔሻል ለራሳችን የምንፈልግ ከሆነ ለራሳችን መልእክት ማስተላለፍ የምንፈልግ ለምሳሌ ለልደት ሊሆን ይችላል፣ ለእናቶች ቀን፣ ለአባቶች ቀን እንደዚህ ቀናቶችን በተመለከተ ወይንም ደግሞ የሆነች ፕሮግራም እንኳን ቢኖረን ለራሳችን የሆነች ነገር ማዘጋጀት የምንፈልግ ከሆነ ሱኖ ኤአይ የሚባል SUNOAI የሚባል ዌብሳይት አለና እዛ ላይ ገብተን ለፈለግነው ኦኬዥን ሙዚቃ መስራት የምንችልበት ነውና ምናልባት የሆነ ኢቨንት ሲኖረን እንግዲህ ወይኔም የሆነ ኢቨንት ሲኖረኝ ይጠቀምበታለሁ ብዬ አስባለሁ። በጣም ጥሩ እድል አለው። ጥሩ ሙዚቃ ክሬት ማድረጊያ ነውና ይሄንን እንደ ቲፕ ለመስጠት ነበር ያሰብኩት። እኔ ጋርስ አጠይቀኝ አለሽ? ኦኬ አንድ ይዣለሁ። እሱም በህግ በጤና እንዲሁም በፋይናንስ ከፍተኛ ጥንቃቄ በሚጠይቁ ዘርፎች መካከል ያለውን የሚፈጠር የመረጃ ክፍተት እንዳይፈጠር የሚያደርግ ያንን መለየት የምንችልበት ዌብሳይት ነው። እሱም GPT 5.5 ኢንስታ ይሰኛል። እየገቡ እንግዲህ ማረጋገጥ የሚፈልጓቸውን መረጃዎች በዛ ውስጥ ማረጋገጥ ይችላሉ። የዕለቱ ቲፓችን ጥሩ ነው። ብዙ የሚያሰጋ ነገር ነበር እንዴ? ያው ምናልባት ተጠቀመዋለሁ ብዬ ማስባቸው ነገሮች ለዚህ ነው እኔም ጉግል ሳደርግ ያገኘሁት ነው። አንቺም እንደዚሁ ያገኘሽው ነውና ጥሩ ናቸው ብዬ ነው ማስበው። በቀጣይም እንግዲህ ለተመልካቾቻችን ይጠቅማሉ ብለን የምናስባቸውን የቴክኖሎጂ ቲፖችን መስጠታችንን እንቀጥላለን። የዕለቱ ቆይታችን እንዴት ነበር? የመክፈቻ ፕሮግራማችን እንደመሆኑ ጥሩ መረጃ ይዘን መተናል ብዬ አስባለሁ። ተመልካቾችም ይወዱታል ብዬ አስባለሁ። ትክክል። መረጃዎችን እያጋራን የቴክኖሎጂ ቲፖችን እየሰጠን በዶክመንተሪ ፕሮግራማችንም የዲጂታል 2025 እና 2030 ስትራቴጂን የተመለከተ ፕሮግራም እንዲሁም በተቋማዊ ገጽታ ጉብኝታችንም የዲጂታል መታወቂያ አወጣጥ ሂደትን ያለውን ሂደት ተመልክተናል። ተቋማዊ ገጽታውንም የተመለከትንበት ጥሩ ቆይታ ያደረግንበት ዝግጅት ነበር። በትክክል ተመልካቾቻችን ቴክኖሎጂና ኢትዮጵያን በሚያስተሳስረው በቴክሂት ዝግጅታችን የመክፈቻ ፕሮግራማችንን ነበር እስካሁን ድረስ ወደ እናንተ ስናደርስ የነበረው። በዕለቱ ዝግጅታችንም እንግዲህ የተለያዩ መረጃዎችን ዲጂታል ቴክኖሎጂን የተመለከቱ ዜናዎችን ወደ እናንተ ስናጋራ ነበር።
በዶክመንተሪ ፕሮግራማችንም ዲጂታል 2025 እና 2030 ስትራቴጂን የተመለከተ ፕሮግራም እንዲሁም የዲጂታል ብሔራዊ መታወቂያው እጃችን እስኪደርስ ድረስ ያለውን ሂደትና ተቋማዊ ገጽታ ቃኝተን ወደ እናንተ አድርሰን ነበር። እንዲሁም የቴክኖሎጂ ቲፖችንም እየሰጠናችሁ እስካሁን ድረስ አብረናችሁ ጥሩ ቆይታ አድርገናል። የዕለቱን የመክፈቻ ፕሮግራሞችን ወደ እናንተ በማድረሱም ካሰች ምሬሳና ፍሬዘር ግርማ በጋራ በመሆን ፕሮግራሞችን ወደ እናንተ ስናደርስ ነበር። ሳምንት ሌሎች ቴክኖሎጂና ኢትዮጵያን በሚያስተሳስሩ ዝግጅቶች ተመልሰን እንገናኛለን። እስከ ሳምንት ሰላም ሁኑ።